የተየሙምን ሸርጦች ያያየን የተየሙምን ቅድመ ሁኔታዎች ያያየን ነበር ያቆምነው። የተየሙም ቅድመ ሁኔታዎች 5 ናቸው ብሎ 5 የተየሙም ቅድመ ሁኔታዎች መካከል አንደኛው ውሃ ማጣት ነው በችግር ምክንያት የሚለውን አይተን ከዛ በኋላ ነው ያቆምነው ማለት ነው። ኢንሻአላህ ካቆምንበት እንቀጥላለን ኢንሻአላህ። ሁለተኛው ሸርጥ የነበረው دخول الوقت ነው የጊዜ መግባት ነው። ተየሙም طهارة ضرورة ነው አስቸጋሪ ነገር ሲፈጠር የሚፈቀድ የሆነ የطهارة አይነት ነው። ስለዚህ ተየሙም የሚደረገው የሶላት ወቅት ወይም ተየሙም የሚደረግበት ምክንያት ወቅቱ መግባቱ ነው። እሱ በልግጥ ودخول الوقت للصلاة ያለ ለሶላት ጊዜው መግባቱ ነው አለ። ነገሩ دخول وقت ما يتيمم لأجله ነው። ተየሙም የምናደርግበት ምክንያት ወቅቱ መግባቱ ነው የሚያስፈልገው። ተየሙም የምናደርግበት ምክንያት ምንም ሊሆን ስለሚችል እሱን አየን። ሶስተኛው የطلب الماء ነው። አላህ Subhanahu Wa Ta'ala فلم تجدوا ماء فتيمموا ስላለ ውሃ ያጣችሁ እንደሆነ ተየሙም አድርጉ በአፈር ተየሙም አድርጉ ስላለ ያጣችሁ የሚለው መልእክት የሚነግረን طلب الماء ውሃን መፈለግ ግዴታ መሆኑን ነው። ስለዚህ ውሃን ሳንፈልግ በራሱ ተየሙም ማድረግ ስለማይቻል እንደ ሸርጥ አመጣው እንጂ ውሃን መፈለግ የሚባል ሸርጥ አስፈላጊ አልነበረም። ያን ውሃን መፈለግ የሚባለው ነገር በራሱ በመፈለግህ ምክንያት ሳይሆን ውሃ በማጣትህ ምክንያት ስለሆነ ተየሙም የሚመጣው ማለት ግን አንድ ሰው ተየሙም አደርጋለሁ ካለ ውሃን ዞሮ መፈለግ አለበት ብለን እሱን ያብራራን ነበር። ለዚህ 3 አይነት ሁኔታ ሊያጋጥም ይችላል ብዬ ነበር። ውሃን በሚፈልግበት ጊዜ አንድ ሰው በተለምዶ ውሃ በማይገኝበት አካባቢ የሚኖር ሊሆን ይችላል፣ እንደ በረሃማ አካባቢ ላይ እንደሚኖር ግለሰብ ማለት ነው። ስለዚህ በረሃማ አካባቢ ላይ የሚኖር ግለሰብ ሊኖሩት የሚችሉት አማራጮች ምንድናቸው ብለን ለነዚህ አማራጮች ወደ 6 የሚሆኑ ወይም 7 የሚሆኑ አጋጣሚዎችን ጠቅሰን ነበር ማለት ነው። አንድ ሰው በተለምዶ ውሃ የሚጠፋበት ቦታ የሚኖር ከሆነ መጀመሪያ እሱ ያለበት አካባቢ አለ፣ ከዛ ለሱ ቅርብ የሆነ ምን ነው አለ ሐዱል ገውስ ይባላል። ሐዱል ገውስ የተባለበት ምክንያት አንድ ሰው እርዳታ ቢፈልግ እርዳታ ጠይቁ የሚያገኝበትን ይሄ 150 ሜትር ወይ 200 ሜትር ርቀት ላይ እንደማለት ነው። ከዛ ሲያልፍ ደግሞ ሐዱል ቁርብ የሚባል ይሄ ደግሞ ሰውየው በእግሩ ቢጓዝ ለጉዳዮቹ የማይቸገርበት የሚባል ቦታ ማለት ነው። ስለዚህ 2 ኪሎ ሜትር 2.5 ኪሎ ሜትር እስከ 4.5 ኪሎ ሜትር ባለ ርቀት ውስጥ እንደማለት ነው። እዚህ ሰውየው ግን ከ4 ኪሎ ሜትር በላይ ዞረ ፈልግ አንለውም። ከዛ በኋላ ያለው ሐደል ቡዕዲ ይባላል፣ ሩቅ የሚባል ስፍራ ይባላል ብዬ ነበር። እዚህ እንደማንም ውሃ በተለምዶ የማይገኝበት አካባቢ የሚኖር ሰው ውሃ በተለምዶ የማይገኝበት አካባቢ በረሃ አካባቢ አፋር ሶማሌ ምናምን ይችላል ወይ የምናውቃቸው በረሃዎች አካባቢ የሚኖር ግለሰብ ከነዚህ ከ6ቱ ሐለቶች አይወጣም። አንደኛው ውሃን ፈልግ ስንለው ማለት ነው። ውሃን ፈልግ ስንለው ከነዚህ ሁኔታ አይወጣም ስንል የመጀመሪያው የማይወጣው ለምሳሌ ሐደል ቁርብ ወይም ሐደል ገውስ ላይ ውሃ እንዳለ እርግጠኛ ይሆናል። ይሄ ማለት 150 ሜትር ባለ ርቀት ውስጥ ሰውየው ውሃ እንዳለ እርግጠኛ ይሆናል። ውሃ እንዳለ እርግጠኛ ከሆነ በ150 ሜትር ውስጥ ይህ ሰው 4 ነገሮች እንደማይጎዳ ካረጋገጠ ውሃው መፈለግ ይኖርበታል አለን። እነዚህ 4 ነገሮች አንደኛው ነፍሱ ነው። ከዚህ ተነስቼ ሲሄድ ሽፍታ ያጠቃኛል፣ ነፍሴ ላይ አደጋ ይደርስብኛል፣ አውሬ ይበላኛል ካለ 150 ሜትር ርቀት ውስጥ ወይንም ደግሞ ሌላ እዚህ ጋር የሚተው ልጁ ኖሮ ያ ልጁ ነፍሱን ላይ አደጋ ይደርስበታል ብሎ ከሰጋ ወይም አካሉ ላይ ከሰጋ ወይም የተወው ሰው ላይ ሌላ ሰው አካል ላይ ከሰጋ 2 ሶስተኛ ገንዘቤን አጣለው ብሎ ከሰጋ ምን አይነት ገንዘብ 2 አይነት ነው ብያለሁ። አሁን ለተየሙም ገንዘብ ምን ከፍለው ለ2 ነው። አንደኛ ጣሃራ ለመግዣ የሚጠቀምበት ገንዘብ ለምሳሌ ጣሃራ ለማድረግ ወይ ሙዱ ለማድረግ የሚያስችለው ግማሽ ሊትር ውሃ ከሆነ ግማሽ ሊትር ውሃ ለምሳሌ አሁን ያለንበት 40 ብር ከሆነ 50 ብር ከሆነ ከ50 ብር በላይና ከ50 ብር በታች እንደማለት። ስለዚህ ያለው ከ50 ብር በላይ ሆኖ ከ50 ብር በላይ ያለ ንብረቴን ሽፍታ ይሰርቀኛል እኔ እዛች ጋር 200 ሜትር ሄጄ ውሃ ብፈልግ ካለ 3 አራተኛ ጉዞ ላይ ሆኖ የጉዞ ጓደኞች ካሉት
እኔ 200 ሜትር እጄ ስፈልግ የጉዞ ጓደኞች ጥለውኝ ይሄዳሉ ብሎ ከሰጋ በእነዚህ አራት ምክንያቶች ብቻ ይወድቃል። እነዚህ አራት ምክንያቶች ግን ሰላም እንደሆነ ካወቀ አይ የጉዞ ጓደኞቼ ትተውኝ አይሄዱም፣ ገንዘቤም አይሰረቅም፣ ነፍሴም ሆነ አካሌ ላይ ጉዳት አይደርስም ካለ في حد الغوث ውሃ እንዳለ በ150 ሜትር ርቀት ውስጥ ውሃ እንዳለ ያረጋገጠ ሰው ካለ ውሃን መፈለግ በርሱ ላይ ግዴታ ሆኖበታል። ሁለተኛው አማራጭ حد الغوث ላይ ውሃ እንደሌለና እንዳለ ይጠራጠራል። ውሃ አለ ወይም የለም በሚለው ላይ ይጠራጠራል። ተጠራጠረ ማለት ጥርጣሬው 20% ሊሆን ይችላል። 20% አለ 80% የለም ሊሆን ይችላል። ይሄ ወህም ይባላል። ከ50% በታች ስለሆነ 50 ሊሆን ይችላል፣ ሸክ ይባላል። 70% ውሃ አለ 30% ውሃ የለም ሊል ይችላል፣ ዘን ይባላል። ሶስቱም አንድ አይነት ሐለት ናቸው። ተይሙም ላይ ችግር የለው፣ መጠራጠር ብለን ነው የምንጠራቸው። ስለዚህ አንድ ሰው ወህምም ይሁን ሸክም ይሁን ዘንም ይሁን ካለው ውሃን መፈለግ ግዴታ ይሆንበታል። 7 ነገሮችን ሰላም እንደሆነ ካረጋገጠ አሁን ቅድም ያልኳቸው ነፍሱን፣ አካሉን፣ የራሱን ነፍስ ወይም የሌላም ሰው ነፍስ፣ የራሱን የሰውነት አካል። ለምሳሌ አካል ማለት ምን ማለት መሰላችሁ? ለምሳሌ 150 ሜትር እዛ ጋር ውሃ ጉድጓድ አለ አሉት። የውሃ ጉድጓድ ውስጥ ውሃ አለ፣ ነገር ግን እዛ ቦታ ላይ ጊንጥ አለ ይነድፋል እጅን አሉት። መርዛማ ጊንጥ አለ አሉት። አሁን የሚጎዳው ምንድነው? አካሉ ነው ማለት ነው። ግልጽ ነው። ወይንም ይዞ ቢሄድ ወይም እዚህ ልጁን ጥሎ ቢሄድ ልጁን እዚህ ጋና የሆነ አውሬ መጥቶ ይነክሰዋል እንደማለት ወይ ውሻ ወይ ተኩላ መጥቶ ይነክሰዋል፣ አይገድለው። ይሄ አካል ጉዳት ይባላል። ስለዚህ ነፍሱን ከተማመነ ጉዳት እንደማይደርስበት፣ አካሉን ከተማመነ፣ 2 ገንዘብ ትንሽም ብትሆን 50 ብርም ብትሆን ከዛም በላይ ብትሆን ገንዘቤ ሰላም ነው የሚሆነው ካለ፣ 3 አራተኛ ማነው 3 እና 4 ያው አንድ ላይ ናቸው። 5ኛ እክትሳስ ማለት በባህሪያቸው ገንዘብ የማይሆኑ ነገር ግን ጥቅም የሚሰጡ ነገሮች እክትሳስ ይባላሉ ፊቅህ ላይ። አሁን ከዚህ በኋላ 100 ክፍልም ባወራ እክትሳስ ካልኩኝ በነገርየው ጥቅም ያለው ነገር ግን በሀብትና በንብረትነት ወይም በገንዘብነት ሊያዝ የማይችል ነገር ማለት ነው። ምሳሌ ውሻ ለምሳሌ ከከብቶች ይጠብቃል አይደል? ባለቤቱን ይጠብቃል ካደጋ ምናምን ማለት ነው። ነገር ግን ገንዘብ አይደለም፣ አይሸጥም አይለወጥም። ለምን አይሸጥም አይለወጥም? ነጃሳ ስለሆነ። ነጃሳ ነገር ተመሉክ አይደረግም፣ በሀብትና በንብረትነት አይያዝም። ለምሳሌ አንድ ሰው 100 ቢራ የሚጠጣበት ቤት ቢኖረው እንደማለት ነው። በሙሉ ነጃሳ ነው፣ በሀብትና በንብረትነት አይያዝም። ሰውየውም ተምሊክ ያደረገውም ቢጠፋም አይተካለትም፣ ሀብትና ንብረት ነው ተብሎ ማለት። እዚህ ማንኛውም ነጃሳ የሆነ ነገር በሀብትና በንብረት ከቃዒደትን ሸርዕየትን አንይዝም። ነገር ግን በራሱ ጥቅም የሚሰጥ ነገር ከሆነ እክትሳስ ይባላል። ከዚህ በኋላ ደጋግሜ ስለማወራው ማለት ነው። ስለዚህ ለምሳሌ ውሻ አለው፣ ጠባቂ ውሻ አለው ብንል ያ ጠባቂ ውሻ የሚጎዳበት ቢሆን እንደማለት ነው። 5 6ኛ የጉዞ ጓደኞቹ የሚያመልጡት ከሆነ 7ኛ እሱ 150 ሜትር ሄዶ ውሃ ፈልጎ ሲመጣ የሰላት ወቅቱ እንደማያልፈው እርግጠኛ መሆን አለበት። መፍሁም ካልበለታል ውሃ ለምን ይፈልጋል? እዛ ፈልጎ ጉድጓዱ አቀርቶ እስከሚመጣ ሰላቱ የሚያልፈው ከሆነ አበቃ ምንም ጥቅም የለውም፣ እዚህ ተይሙም ቢያርግ ይሻላል። 7ቱ ነገሮች ችግር የለውም ካለ ውሃ መፈለግ ምን ይሆንበታል? ከተጠራጠረ። እርግጠኛ እኮ አይደለም፣ ተጠራጠረ። ውሃ እዛች ጋር ሊኖር ይችላል ነው ያለው። የመጀመሪያው እርግጠኛ ነው። እርግጠኛ ከሆነ ከ4 ነገሮች ራሱን ሰላም ማድረግ አለበት አልኩ። ከተጠራጠረ ከጠቀስኳቸው 7 ነገሮች እርግጠኛ መሆን አለበት አለን። ይሄ 2 ሐለት ነው። 3ኛው ውሃ እንደሌለ እርግጠኛ ነው። በቃ في حد القرب 200 ሜትር ድረስ ውሃ የለም። ይሄ ሰውዬ ተይሙም ያደርጋል። ምን ከሆነ ነዋሪነቱ ወይም በጉዞ የሄደበት ቦታ በተለምዶ ውሃ የሌለበት በረሃማ ቦታ ከሆነ፣ አሁን ያወራ ያለው ስለዚህ ቦታ በረሃማ ቦታ ነው። 3ኛ ከ150 ሜትር አለፍ ብሎ في حد القرب 2 ኪሎ ሜትር 3 ኪሎ ሜትር ላይ ውሃ እንዳለ ተጠራጠረ። ገልጸናል። في حد القرب ውሃ እንዳለ ተጠራጠረ። ውሃ እንዳለ ከተጠራጠረ ተየሙም ያደርጋል። በቃ ቢላ ጠለብ في حد القرب ውሃ እንዳለ ጥርጣሬ ከሆነ ያለበት ተየሙም ያደርግ። መርሐባ። ውሃ እንዳለ እርግጠኛ ከሆነስ በተለምዶ ለምሳሌ ያቃል እዛ ጋር ያለው እንትን የውሃ ጉድጓድ አለ፣ 1 ኪሎ ሜትር ግን ያስጉዘኛል፣ 2 ኪሎ ሜትር በእግሬ
ያስኬደኛል ወይም በመኪና ያስኬደኛል ምንም ችግር የለውም መሳፈሪያው ምክንያት አይሆንም ግን ርቀቱ 2 ኪሎ ሜትር ነው ውሃ ጉድጓድ እንዳለ እርግጠኛ ሆኗል ይሄ ሰውዬ እርግጠኛ ከሆነ ከአምስት ነገሮች ሰላም መሆኑን ካረጋገጠ ተየሙም ያደርጋል ቅድም ከነገርኳችሁ አራት ነገሮች ላይ አምስተኛ ነገር ይጨምራል አሁን ወቅት የሰላት ወቅት ሄዶ ፈልጎ ነፍሱንም አካሉንም ገንዘቡም ከጣራ በላይ ያለው ገንዘቡም ሶስተኛ አራተኛ የጉዞ ጓደኞቹም እንደማያመልጡት እርግጠኛ ከሆነ ወቅቱም እንደማያመልጠው እርግጠኛ መሆን አለበት 2 ኪሎ ሜትር ሄዶ ውሃ ፈልጎ ሲመለስ ሰላቱ የሚያልፈው ከሆነ ምንም ጥቅም የለውም እዚህ ነው ተየሙም ማድረግ ያለበት ማለት ነው ወቅቱ የሚወጣበት ከሆነ መርሐባ ስንት ሄድን አራት አምስተኛ አንድ ሰው في حد البعد አሁን እርግጠኛ ካልሆነስ እሺ في حد القرب አሁን ከተጠራጠራልን እርግጠኛ ከሆናልን في حد القرب ውሃ የለም ማለት ለምሳሌ 4 ኪሎ ሜትር ድረስ ውሃ የለም ማለት ምንም ጥርጥር የለውም ተየሙም ያደርጋል ባለበት ቦታ ሄዶ መፈለግ ግዴታ አይደለም ማለት ነው وفي حد البعد በርቀት ከ4 ኪሎ ሜትር በላይ እርግጠኛ ቢሆንም ባይሆንም ተየሙም ያደርጋል በቃ 4 ኪሎ ሜትር ድረስ ነው ፍለጋ ያለው ግልጽ ነው ከዛ በላይ ፍለጋ የሚባል ነገር ውሃ የለም ፍለጋ አይደረግም ከዛ በላይ ከሆነ ውሃ ያለው ከተባለ እዚሁ አጠገቡ ባለው ቦታ ላይ ተየሙም አድርጎ ሶላቱን ይሰግዳል ማንኛውም ከሐድ القرب ከ4.5 ኪሎ ሜትር ኢማሙ ነወዊ 4.5 ኪሎ ሜትር ነው ይላሉ العلماء المؤثرين ከሳቸው ወደዚህ ደግሞ ያሉ ከሚثل ابن الوزير والصنعاني وكذا 2.5 ኪሎ ሜትር ነው ይላሉ እንደማንም المعتمد في المذهب الشافعي معتمد የሆነው 2.5 ኪሎ ሜትር ነው ከዛ በላይ ያለው ሩቅ ነው የሚባለው ይሄ በርሃማ ከሆነ እሺ ሰውየው የሚኖረው ውሃ እንዳለ አንዳንድ ጊዜ የሚኖርበት አንዳንድ ጊዜ የማይኖርበት ስፍራ ለምሳሌ ተራራማ ስፍራዎች ላይ የሚኖሩ ሰዎች አንዳንድ ቀን ውሃ ይኖራል አይደል አንዳንድ ቀን ውሃ አይኖርም ግልጽ ነው አይደል ወይንም ደግሞ በአብዛኛው ውሃ ያለበት ስፍራ አሁን እኛ እንደምንኖርባቸው አካባቢዎች በአብዛኛው ውሃ አለ አንዳንድ ጊዜ ግን ውሃ ሊጠፋ ይችላል እንደዚህ አይነት አካባቢ ላይ የሚኖር ሰው في حد الغوث አይ 150 ሜትር وحد القرب ላይ በሁለቱም 4 ኪሎ ሜትር ድረስ ውሃ እንደሌለ እርግጠኛ ከሆነ ተየሙም ያደርግ ቢላ ጠለብ ውሃ ሳይፈልግ መፈለግ ግዴታ አይደለም ምን ከሆነ በዛን ወቅት ውሃ እንደሌለ እርግጠኛ ከሆነ መርሐባ ነገር ግን في حد الغوث ላይ ምሳሌ ከተማ አዲስ አበባ ነው ምሳሌ የቀደም የሰጠሁት ምሳሌ ሶማሊያ አፋር ምናምን በረሃማ ለሚኖር ነው አዲስ አበባ ላይ ለሚኖር ሰው ለምሳሌ በ150 ሜትር ርቀት ውስጥ ውሃ እንዳለ ተጠራጠረ ይሄ ሰውዬ ውሃ እንዳለ ከተጠራጠረ ቀደም ብዬ የጠቀስኳቸውን ለበረሃማ አካባቢ ብዬ የጠቀስኳቸውን 7 ነገሮች ነፍሱን አካሉን ምናም ከተማመነ ምን ማድረግ ይችላል ውሃ መፈለግ ውሃ ይፈልጋል በቃ 7ቱን ምንም አልሆነም ካለ ውሃ ይፈልጋል ምን ልዩነት አለው ታዲያ ለምን በረሃና አዲስ አበባ ብለን ለምን ከፈለ ምን ጥቅም አለው ለምንድን ነው ጥቅሙ አንድ ነው በውሃ ባለበት አካባቢ ወይም በተለምዶ ውሃ በሚኖርበት አካባቢ ወይም 50 በሆነበት አካባቢ ላይ የሚኖር ሰው ተየሙም ካደረገ በኋላ ሰላቱን ሰግዶ ወቅቱ ካለ ውሃ ካገኘ ሰላቱን ይደግማል መፍሁም አሁን በረሃ ቢሆን አይደግምም ነበር ማለት ግልጽ ነው እዛ አካባቢ በተለምዶ ውሃ ስለሌለ ፈልጎ አጥቶ ተየሙም አደረገ ብንል ተየሙም አድርጎ ሰላት ሰገደ በኋላ ውሃ ቢገኝ እንኳን ሰላቱን የመድገም ግዴታ የለበትም አማ ውሃ በተለምዶ በሚገኝባቸው አካባቢዎች ላይ ከሆነ ግን 150 ሜትር ፈልጎ ተጠራጥሮ ፈለገ ተየሙም አደረገ በኋላ ውሃ ቢያገኝስ ሰላቷ ትመለሳለች ግልጽ ነው ቅርብ 150 ሜትር ላይ ውሃ እንዳለ እርግጠኛ ከሆነስ መፈለግ ግዴታ ሆኖበታል ምን ከሆነ ቀደም ብዬ ከተናገርኳቸው አራቱ ነገሮች ከነፍሱ ከአካሉ ከጉዞ ጓደኞቹና ከገንዘቡ ከተማመነ ችግር የለው ምን ያደርግ ፈልጎ ካጣ በኋላ ተየሙም አድርጎ ሰላት ቢሰግድና በኋላ ውሃ ቢያገኝስ ይደግማል ሰላቷ ትደገማለች ግልጽ ነው في حد القرب 2 ኪሎ ሜትር ወይም 3 ኪሎ ሜትር ላይ ባለ ርቀት ላይ ውሃ እንዳለ የውሃ መገኘትን ከተጠራጠረ የት ከተማው ነው እዚህ
ተጠራጠረ አሁን እዚህ ውሃ የለም ተየሙም ሊያደርጋለና ቆይ እስቲ መቃሙ ቤት ውሃ አለ ወይ መሐመድ ቤት ውሃ አለ ራቅ ያለ ነው ወይ 2 ኪሎ ሜትር በተለምዶ እዛ ሮጥቷል አለ ምሳሌ ነው ሄዶ ፈለገ 2 ኪሎ ሜትር 3 ኪሎ ሜትር ነው ይሄ ሰውዬ ተየሙም ማድረግ ይችላል ቢላ ጠለብ ውሃ ሳይፈልግ ተየሙም ያደርግ ምን ከሆነ ሁሉም ነገር ማስተማማኛ ቢኖርም ችግር የለውም ገንዘብም አይጠፋም ሰውም አይነካኝም እዛ ጋር ማውሬ የለም ምናምንም እርግጠኛ ቢሆንም እንኳን ተየሙም ያደርግ ልዩነቱ ግን ምንድነው በኋላ ውሃ ካገኘ ይደግማል في حد القرب ውሃ ካገኘ 2-3 ኪሎ ሜትር ላይ ሰላቱን በተየሙም ሰግዶ ተመልሶ ሲነሳ ውሃ ካገኘ ይደግማል ማለት ሰላቱ ይደግማል مفهوم ከዛ በላይ ባለ ርቀት ውስጥ አዲስ አበባ ሆኖ ሳለ ከዛ በላይ ርቀት ውስጥ حد البعد እንላለን አለና ከ4 ኪሎ ሜትር በላይ ረጅም ይባላል ረጅም ርቀት ላይ ውሃ እንዳለ ቢጠራጠርም ባይጠራጠርም እርግጠኛ ቢሆን አንድ አይነት አይደለም በፊት ምን ብለናል በረሃማ በሆነ አካባቢ ላይ ከ4 ኪሎ ሜትር በላይ መፈለግ ግዴታ አይደለም ማለት ተየሙም ያርግ ብለናል ከተማ ሲሆን ግን ይለያል ወይም በተለምዶ ውሃ ባለባቸው አካባቢዎች ከተማ የሚለው ቃል እንግዲህ በደንብ አስተውሉ በተለምዶ ውሃ በብዛት ይገኝበታል ማለት ያክል በእነዚህ አካባቢዎች ላይ ከ4 ኪሎ ሜትር በላይ ውሃ እንደሚኖር ከተጠራጠረ ጥርጣሬ ከሆነ ያለው ተየሙም ያደርግ ምን ከሆነ ያለው ጥርጣሬ ከሆነ ያለው ነገር ግን ውሃ ካገኘ ሰላቷ ትደገማለች እርግጠኛ ከሆነ 5 ኪሎ ሜትር ላይ ውሃ እንዳለ ከዚህ 5 ኪሎ ሜትር ለምሳሌ ጦር ኃይሎች ምሳሌ ጦር ኃይሎች አልፎ ውሃ አለ 5 ኪሎ ሜትር ከሆነ ማለት እርግጠኛ መፈለግ ግዴታ ሆኖበታል ሄዶ አምጥቶ ነው የሚሰግደው مفهوم ነገር ግን ሰውየው ያው ቅድም ያልኳቸው ነገሮች ማረጋገጥ ግዴታ ይሆንበታል ለምሳሌ ነፍሱን አደጋ እንደማይደርስበት ሰውነቱ አካሉ ላይ አደጋ እንደማይደርስበት ገንዘቡ ላይ አደጋ እንደማይደርስበት መንገደኛ ከሆነ ከሌላ አካባቢ ለምሳሌ ከወራቤ የመጣ ሰው ከሆነ አዲስ አበባ ላይ ቤተል አድሮ ኮልፌ ሄደ ውሃ ፈልግ ስንለው ማለት ነው የጉዞ ጓደኞቹ ጥለውት የሚሄዱ ከሆነ ወይ ሙአንሰጥን ብሎት የሚሄዱ ከሆነ መፈለግ ግዴታ የለበትም ማለት ነው مفهوم يا جماعه መንገደኛ ከሆነ አማ መንገደኛ ካልሆነ ግን መፈለጉ ግዴታ ነው ግዴታ ምን ከሆነ እርግጠኛ ከሆነ ውሃ እንዳለ እርግጠኛ ከሆነ فاختلف فقهاؤنا ሰውየው في حد البعد ሄዶ ሲፈልግ እኮ ጊዜ ሊያልፍ ይችላል አሉ የሰላት ሰዓት ሊያልፍ ይችላል አዎ ሊያልፍ ይችላል ምን ያደርጋሉ ተየሙም ያደርጋሉ የሚያልፍ ከሆነ ሰላቱ እርግጠኛ ሆነ ለምን ለውጥ ስለሌለው በኋላ ውሃውን ሄዶ ፈልጓት ሲያመጣት ሰላቱን ይደግማታል مفهوم ስለዚህ ይሄ ሰው የተየሙም ያደርግ ብንል ምን ለውጥ አለው ምንም ለውጥ የለውም እኮ ውሃ እንዳለ እርግጠኛ ከሆነ ኮልፌ ደርሶ ሲመጣ የሰላቱ ወቅት ቢያልፈው ምን ሊያደርጋት ነው መድገሙ ግድ ሆኖበታል አይደል ስለዚህ ለውጥ ስለሌለ ወቅት ምን አይደለም መመዘኛ ሆኖ አይገባም መድገሙ ስለማይቀር ማለት ነው ይሄ እንግዲህ ጠለቡል ማኢ ነው ውሃን መፈለግ ሶስተኛው ሸርጥ ነው ማለት ነው አራተኛው ሸርጥ ተየሙም ላይ ወተዓذر استعماله ነው ለመጠቀም ከልካይ የሆነ ምክንያት መገኘት ነው አለ ይሄንን ባለፉት ክፍሎች ስላብራራውት አልደግምም ምን ማለት ነው ውሃን ለመጠቀም ከልካይ የሆኑ ምክንያቶች 7 ምክንያቶች አሉ ቢያስረድቻለሁ አይደል ለሁለት እንከፍላቸዋለን አንደኛው ሂሰን በተለምዶ ከልካይ የሆነ ምክንያት አለ እንደ ሰፈር የመሰለ ጉዞን የመሰለ ብለናል በሸሪዓዊ ምክንያት ደግሞ ከልካይ የሆኑ አሉ 7 ጠቅሰናል ፍርሃትን የመሰለ በሽታን የመሰለ እነዚህ ነገሮች ከተገኙ ውሃን መጠቀም የሚከለክለው ነገር ከተገኘ ማለት ከተገኘ ተየሙም ሊያደርግ ይችላል ህመም ካለበት ተየሙም ሊያደርግ ይችላል አምስተኛው ሸርጥ وعوازه بعد الطلب ነው ውሃ ከፈለገና ካገኘ በኋላ ውሃው ለሌላ ነገር ከፈለገው
ያንንም አብራራን አይደል ምሳሌው ምንድነው لعطش حيوان محترم ነው ለተከበረ እንስሳ ጥም መቁረጫ ከፈለገው ነው አልኩኝ በቃ ሌላ ነገር የለው ለተከበረ እንስሳ ጥም መቁረጫ ከፈለገው ነው ያልተከበሩ የሚባሉ እንስሳዎች አሉ አልኩኝ እነዚህ ምን ይባላሉ فواسق الخمس ይባላሉ አምስት አመፀኛ የሚባሉ እንስሳዎች ይባላሉ في بعض الروايات ስድስት ናቸው ማን ናቸው አይጥ እሺ እባብ ሱሪያው ላይ አልተጠቀሰም እሺ ማንኛውም እባብም الحية في بعض الروايات تتقصى ليش جنت قراء ايه متنسام يعني سو معناتنا هذا عيباله مرحبا እና ምንድነው ተናካሽ ወሽ እነዚህ እንስሳዎች فواسق الخمس ይባላሉ ነቢያችን ሰለላሁ ዐለይሂ ወሰለም كلهن فواسق ሁሉም فواسقዎች ናቸው يقتلن في الحل والحرم ያሉ ሰውየው ኢህራም ቢያደርግ እንኳን ሊገላቸው ይችላል ችግር የለው በኢህራም ወቅት ምንም ነገር መግደል አይቻል ግን እነዚህ ሊገል ይችላል አደጋ አድራሾች ናቸውና مفهوم مرحبا ከነዚህ ውጪ ላለ እንስሳ ሰውም ልጅ حيوان محترم ሰውም እኮ እንስሳ ነው الانسان حيوان محترم ለሰውም ይሁን ለሌሎች የተከበሩ ነገሮች የፈለገው እንደሆነ ያልተከበረ ነገር አለ ማለት ነው غير المحترم የሚባል ከእንስሳ እነዚህን ተቀስኳል ሰውም ያልተከበረ አለ የማይከበር ሰው ማን ነው الزاني المحسن አይደለም ካገባ በኋላ ከጋብቻ በኋላ ዚና የሚፈጽም ሰው እዚህ ውሃ ጥም እየገደለው ብታገኝ አይሰጠውም ለሱ ውሃ መሞት ነው ያለበት الزاني المحسن التارك للصلاة صلاة يتوسم تارك الصلاة غير محترم أي كبر እሱ ሙዋጥም እዚህ ቢገለው ይገለዋል እንጂ አትሰጠው መብት ነው ለምን ትሰጠዋል ማንም አይጠይቅም ያ ይቀርማ መሞቱ ባለ ሲታበቲን እኮ ፍርዱ መሞት ስለሆነ ማለት ነው ያው እዚሁ በሰላም ሊገላገል ይሻላል مرحبا እነዚህ አምስት ሸርጦች ከተገኙ በኋላ አለ ካቲቡ እነዚህ አምስት ሸርጦች ከተገኙ በኋላ ደግሞ የምንጠቀምበት አፈር ምን መምሰል አለበት የሚለው ሊነግረን ነው ምን አለ والتراب الطاهر የምንጠቀምበት አፈር ደግሞ ንጹህ የሆነ አፈር መሆን አለበት ምን ማለት ነው ያ ንጹህ የሆነ አፈር الذي له غبار በላዩ ላይ አቧራ የሚያዝለት ይሆናል አቧራ የሚያዝለት ምን ማለት ነው بمعنى ተየሙም ضربتان ነው በእጅ እንደዚህ መተነው አፈር መታነሳው مفهوم እንደዚህ መተስታነሳ የሚነሳ ነገር መኖር አለበት ማለት ነው ግልጽ ነው ስለዚህ አዋራ ያለው ነገር ነው የሚነሳው እንደማለት ነው ከላዩ ላይ የሚቦን የሆነ ነገር መኖር መቻል አለበት مرحبا ቱራብ ሲል አሁን ሊነግረን የፈለገው ምንድነው አፈር ነው የምንጠቀመው ነው ማለት ለተየሙ መጀመሪያው ለተየሙ የምንጠቀመው አፈር ነው አፈር ስለዚህ ከአፈር ውጭ ያሉ ነገሮችን በሙሉ አስወጣ ማለት ነው ለምሳሌ በዱቄት አይቻልም በዱቄት ለምሳሌ በፍርኖ ዱቄት ወይ በመናምን ዱቄት አደርጋለሁ ማለት አይቻል ለምሳሌ አሸዋ ፈጭተህም አይሆንም ኖራ ፈጭተህም አይሆንም ለቡዳ يكون ترابا አፈር መሆን አለበት مفهوم مرحبا تراب ብቻ መሆን ሳይሆን አለበት تراب ሲል التراب الطاهر አለ አይ طاهر ማለት ሲፈልግ الخالص غير المستعمل ማለት طاهر ሲል ነጃሳ ያልነካው ወይም በራሱ ነጃሳ ያልሆነ ማለት ነው በራሱ ነጃሳ የሆነ አፈር አለ ወይ አዎ አለ ለምሳሌ ከቱራብ መቅበረቲ ኑብሻ ቀብር የተቀበረበት አፈር ድንገት አፈሩ ቢመለስ ምላሹ አፈር ነጃሳ ነው مفهوم ወይ ሙተነጅስ የሆነ በሌላ ምክንያት የተነጀሰ አፈር ሽንት የተሸናበት ምናምን እንደማለት ነው لأن الله سبحانه وتعالى فتيمموا صعيدا طيبا سلالا تيمم አድርጉ በአፈር በምን አይነት አፈር طيبا ምርጥ በሆነ ምክንያቱም ማንኛውም ነጃሳ طيب ተብሎ በአረብኛ አይወሰፍም አይገለጽም ስለዚህ طيب መሆን አለበት ማለት ነው الخالص መሆን አለበት خالص ማለት ምን ማለት ነው
ከሌላ ነገር ያልተቀላቀለ መሆን መቻል አለበት አፈሩ ከሌላ ነገር የተቀላቀለ እንደሆነ አይሆንም ለምሳሌ ከዱቄት ቢቀላቀል አፈሩ ስሙን ቀይሯል مفهوم يا جماعه ግልጽ ነው አይቻልም ማለት ለምሳሌ እንትን ተፈጭቶ አሸዋ ተፈጭቶ ለምሳሌ አሸዋ ቢቀላቀለው አፈሩን ለማንሳት አትችልም ማለት ስታነሳ አፈሩ አይለይም ማለት ነው አይደል ወይም አዋራ አይኖረው ማለት ነው እጅ ላይ لذلك ይሄም خالص አይባል غير المستعمل መሆን አለበት በጥቅም ላይ ያልዋለ አፈር መሆን መቻል አለበት በጥቅም ላይ ያልዋለ አፈር ማለት ምን ማለት ነው ሁለት አይነት ነው አንድ አፈር ጥቅም ላይ ዋለ ስንል አንደኛ ሰውየው ተጠቅሞበት እጁ ላይ የቀረ ሊሆን ይችላል ለምሳሌ አንድ ሰው ተየሙም ሲያደርግ ያነሳና ፊቱን አበሳር ከዛ እጁን ያበሳል እዚህ ጋር የሚቀር ነገር ሊኖር ይችላል ማለት ነው መፍሁም አይደል እጁ ላይ የሚቀር ነገር ሊኖር ይችላል ምን ሆኖ ተጣብቆ ሲያበቃ ይሄ እዚህ ላይ የቀረው ነገር ምንድነው ሙስተዕመል ስለዚህ ምን እንላለን وهو ما التصق بعضو متيمم متيمم በሆነ ተየሙም በሚያደርግ ሰው አካል ላይ የቀረ ከሆነ ወይንም በሁለተኛ ደግሞ ተናፈረ منه እሱ እንደዚህ ሲያደርግ ከሱም ይወድቃል አይደለም እንዴ ያቺም ላይ ተየሙም ማድረግ አይቻል ሙስተዕመል ትባላለች ማለት ነው ለዛ صاحب الزبد ምን ይላሉ መሰላችሁ ولو غبار الرمل ምንም እንኳን ያሸዋ አቧራ እንኳን ቢሆን አይቻልም لا مستعمل የሆነም ከሆነ አይቻልም አሉ ملتصقا بالعدو او منفصلا ከአካል ጋር የተገናኘ ወይም ከአካል የወደቀ ተናፉር ያደረገም ቢሆን እንኳን مستعمل ይባላል ስለዚህ እነዚህን መጠቀም አንችልም አሁን ምን አለ ሙሰኒፉ ቀጠለና فإن خالطه جس የተቀላቀለው እንደሆነ አለ ጀሶ አው ረምሉን ወይንም ማሻዋ ለም يجزي አለ አያብቃቃም አለ بمعنى ይሄንን አፈር ኖራ የመሰለ ነገር ቢቀላቀለው ጀሶ የመሰለ ነገር ቢቀላቀለው ዱቄት የመሰለ ነገር ቢቀላቀለው ግልጽ ነው ወይንም ደግሞ አሸዋን የመሰለ ነገር ተፈጭቶም እንኳን ቢቀላቀለው አያብቃቃ በሱ ተየሙም ማድረግ የሚበቃ ጉዳይ አይደለም ማለት እዚች ላይ በፉቃው ሸፍዕየቲ መካከል ልዩነት አለ አሸዋን በተመለከተ ማለት ነው አሸዋው የተቀላቀለው አሸዋ የአፈሩን አቧራ የማይሸፍን ከሆነና አፈሩ መነሳት የሚቻል ከሆነ المعتمد في المذهب ይቻላል ግልጽ ነው አይደል አሸዋ ቢቀላቀለው አነስ ያለ አሸዋ ቢቀላቀለው ያ አሸዋ አፈሩን ከማንሳት የማይከለክል ቀድር ከሆነ ግልጽ ነው አይደል የማይከለክል ቀድር ከሆነ والله تعالى اعلم ይቻላል የሚለው ሙዕተመድ ነው የተሻለው አቋም ነው ማለት ነው ነገር ግን ጀሶ ደቂቅ ወይንም ዱቄትን የመሰሉ ነገሮች ግን አያብቃቁም ማለት ነው طيب ከዛ በፊት አሁን ቀጥሎ ፈራኢዱ ተየሙም ሊገባ ነው የተየሙም ግዴታዎችን ሊያስረዳ ነው የተየሙም ግዴታዎችን ከማስረዳታችን በፊት ግን የረሳቸውን ሸርጦች መዘከር አስፈላጊ ነው ሙሰኒፉ ከረሳቸው ሸርጦች መካከል አንደኛው አየኩነ